ይህንን የባቡር ሀዲድ አያችሁት? አዲሱ የሰበታ ድሬዳዋ ጅቡቲ አዲሱ የባቡር ሀዲድ ነው። እንዳለ ብሎኖቹ ተለቅመዋል። እንዴ ለምን ዘጋህብኝ? ሄሎ ለምንድን ነው የምትዘጋብኝ? ሳምሶን እኔ የምለው ወይ የዓመት ልጅ ነሽ? ስማ ልንገርህ፣ ከሊቀ ጳጳስ እስከ ምዕመን ያለቀሱለት ብቸኛው ሰባኪ፣ ገንዘብ ያልገዛው ገንዘብ ያልደለለው በእምነቱ የኖረ ስብከቱን ሰብኮ ብቻ አይደለም ኖሮት የኖረ አንድ ሰባኪ ቢኖረን እሱን አጣን። ጋሞ ዞን ደግሞ እጅግ በጣም በሚያሳዝን ሁኔታ ከ100 በላይ ሰዎች እንደሞቱ የተነገረ ይገኛል በዚህ ሰዓት ላይ። እንዲሁም ደግሞ እጅግ በጣም ብዙ ሰዎችን ያስከፋና እጅግ በጣም ብዙ ሰዎች እንደሚያሳዝነው የመምህር ዘላለም ወንድሙ የቀብር ሽኝት ፕሮግራም። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች የቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ የማሰማችሁ መረጃ ምንድነው? እጅግ በጣም አስገራሚና አስደናቂ የሆኑ ሰዎች አሉ። በተለያየ ጊዜ በህልም አየሁ፣ እንዲሁም ደግሞ እግዚአብሔር ተገልጾልኝ ነበር፣ እናታችን ቅድስት ድንግል ማርያም በአካል ተገልጻልኝ ነገረኛለች ብለው የማይሆን መልእክቶችን ለሰዎች የሚያስተላልፉ ሰዎች አሉ። ታዲያ ሰመሪያ ባሪያም በዚህ ጉዳይ ላይ ጠለቅ ያለ መረጃ እየተናገረ ነበር። እስኪያና ሌሎችን አይተን እንመለስ። ክርስቲያን ሮናልዶን በትልቁ አሳየችኝ። እመቤቴ ሆይ ክርስቲያን ሮናልዶ ነው እላታለሁ። ስላት ልጄ በደንብ ስሚ፣ ክርስቲያን ሮናልዶ ኢትዮጵያ ይመጣል። ጥቅምት 21 ኢትዮጵያ ይመጣል። 2017 ጥቅምት 21 ኢትዮጵያ ይመጣል፣ ታገኘዋለሽ ትለኛለች። እንዴት ሆኖ እመቤቴ ሆይ? እኔ እኮ እንግሊዘኛ አልችልም። እንግሊዘኛ ትምህርት አልችልም። እንግሊዘኛ እኮ አልችልም። እንዴት ሆኖ ክርስቲያን ሮናልዶን አገኘዋለሁ አልኳት። ስላት ልጄ ለ12ቱ ሐዋርያቶች 72 ቋንቋ ነው ቃል ኪዳን የሰጣቸው ቃል የገባላቸው። እኔ እግዚአብሔር ምስክሬ ነው። 12ቱ ሐዋርያቶች 72 ቋንቋ እግዚአብሔር እንደሰጣቸው ምን ያላቅ እመቤቴ ምስክሬ ናት። በቃ ከዛ ከወጣ ባለ ነው እንዴ ለ12 ሐዋርያቶች 72 ቋንቋ እግዚአብሔር ሰጥቷል እንዴ እያልኩ የጠየኳቸው እና ለ12 ሐዋርያቶች 72 ቋንቋ ነው ልጄ ቃል የገባላቸው። ላንቺ ደግሞ ዕውቀትን እሰጥሻለሁ ኢትዮጵያ ይመጣል፣ ክርስቲያኖ ሮናልዶ ኢትዮጵያ ይመጣል፣ ታገኘዋለሽ ትለኛለች። እሺ እመቤቴ ካልሽ እሺ እመቤቴ አልኳትና አሁንም በትልቁ ታሳየኛለች። በቃ ክርስቲያን ሮናልዶ እያልኩኝ ራሴን አወኩ ማለት ነው፣ ስሙን እየጠራውና ባለቤቴ ደግሞ ከዛ ወዲህ እኔ ሳልጠመቅ በፊት እሱ ቀን ተጠምቆ ነበር። የት ነው የተጠመቃችሁ? እኔ ጠዋት ነው የተጠመቅኩት። እኔ ጠዋት ተጠምቄ እሱ ከሰዓት ተጠምቆ ነበርና ባለቤቴም ተሰውሮ መድኃኒዓለም ክርስቲያን ሮናልዶን ያሳያል። በትልቁ ክርስቲያን ሮናልዶን ያሳየውና ክርስቲያን ሮናልዶን ይለዋል። እኔ ጌታ ሆይ ክርስቲያን ሮናልዶ ነው እያልኩ አያዋለሁ አለ። አይውና ክርስቲያን ሮናልዶ እያለ ራሴን አወቅኩ አለ እና ወጥቶ ለኛም ሲነግረን ክርስቲያን ሮናልዶን አየሁት፣ እኔም አየሁት አልኩት። ተገናኝተን ማለት ነው። እኔ ኳስ እንደማን እሱም ባለቤቴም ኳስ ደጋፊም አይደለም፣ ግን እንዲሁ እንትን አይልም፣ ኳስ አይልም ለመውደድ ሳይሆን ከስራውም አንፃር ኳስ ቁጭ ብሎ የማይበት ሰዓት ስላሌለው አያይም። ኳስ ግን እንዲሁ እናያለን፣ ቤት ውስጥም በዩቲዩብም እንዲሁ ባለቤቱንም ልጆቹንም እንዲሁ አንዳንዴ እናያለን እና እናደንቋለን፣ ማንኛውም ሰው እንደሚወደው ማለት ነው። እና እሱ ቅድሚያ እሱን ያየው ባለቤቴ ቅድሚያ መድኃኒዓለም እሱን አሳየውና እሱ አየ። ግን እንደኔ ደግሞ የካቲት ጥቅምት 21 2017 ኢትዮጵያ እንደሚመጣ እንደማገኘው ታገኛለህ። የት ነው የተጠመቅሽው? እኔ እናት ስቴዲየም ነው የተጠመቅሽው? እኔ እኮ አሁን ምንድነው ዓላማው የዚህ ነገር? አሁን ማለት አሁን ማርያምና መድኃኒዓለም ተደራጅተው ላንቺና ለባለቤትሽ ክርስቲያኖ ሮናልዶ ሲያሳዩአችሁ ስሙን እንኳን በቅጡ ስፔል ማድረግ ማትችው ሴትዮ፣ ፕሮናውንስ ማድረግ ማትችው ሴትዮ አሁን የዚህ ንግግር የዚህ ምስክርነት ነው እንዴ? ጣቢያ ሄደሽ ምስክርነት ስጪ ወይ? ምስክርነት ከሆነ ምን ፋይዳሽ ምንድነው? አንተስ አቅራቢው ሰው የእጅን አጣምረ የምታዳምጣት የት ቦታ ጥምቀት ነው? ክርስቲያኖ ሮናልዶን እንደው ማርያም አሳየች የሚባል ለምን ፋይዳ ለምታሳየው ኳስ ተጫዋች እና መድኃኒዓለም ማለት ቀኑ አልገባኝም። እኔ አሁን አንቺ
12 ሐዋርያት ያልሽ ቋንቋ አስቻለችኝ ነው? ስለ ቋንቋ ነው የምታወሪ ወይስ ስለ ክርስቲያኖ ሮናልዶ ኢትዮጵያ ውስጥ መምጣት? ይምጣ አይምጣ ይቅር ከፈለገ ከነገ ወዲያ ይምጣ፣ ጭራሽ አፍሪካም አይምጣ ሰውየው እንዴ አያገባንም። የሃይማኖታዊ ጉዳይም አይደለም። እንዴት አይነት አሳሳት ነው የሳትሽው? በረሮ ገብቶብሻል። እንትን ነው ስተሻል። አሁን ቁም ነገር አገኘው ብለሽ ሚዲያ ላይ ትቀርባለሽ። ማርያም ክርስቲያኖ ሮናልዶን አሳየችኝ እንደገና ለባለቤቴ ሲጀመር ኳስ አንቺም እሱም ማታይ ከሆነ የምን ማቃጠር ነው? ምን ሲሆን ነው የምታደንቁት? ክርስቲያኖ ከነቤተሰቡ ዩቲዩብ ላይ እየገባችሁ የምታዩት አታዩ ኳስ ትርጉም የማይሰጥ ነገር ነው። ኳስ በጣም ያለው ሮናልዶን በጣም አደንቀዋለሁ የሚል ሰው ኦብሰስድ ነው ይባላል። ለሱም ራሱ ጥምቀት ያስፈልገዋል። እርግጥ ግን እማያይ ሰው ደግሞ ጭራሽ እንደ ማየትሽ ያንቺ ሲገርመኝ ከነቤተሰቡ እየገባችሁ ማየታችሁ ሲገርመኝ እንደገና ማርያም ላንቺ ደግሞ ክርስቲያኖ ሮናልዶ በዚህ ቀን ይመጣል አለችኝ እና ምንድነው ቱር ጋይድ ነሽ ማለት ምን እንድታረጊ ነው? ሆቴል ልታመቻችለት አገሪቷን ልታስጎበኙ ምን ስትሆን አሳየችሽ? እሷስ እንደው አንቺስ እንደው እንዴት እንድናምን ማለት ምንድነው እየነገራችሁ ነው ያላችሁት? ኧረ ተው ተሰብሰቡ እናንተ ሰዎች ተው። ከየት ነው የምታመጧቸው እነዚህን ሰዎች? እንዴ ግዴታ የሆነ ሱረት ያጨሰሰው ካልሆነ ዩቲዩብ ላይ አይቀርብም እንዴ? ሰው አይ ማለት ጤነኛ ሰው እኮ ሰው ልጅ ማየት ይፈልጋል እኮ። ዲዘርቭ እኮ እናረጋለን። ጤነኛ ማየት ይገባናል እኮ። ዜጎች ነን፣ ግብር እንከፍላለን። ምን አለ ጤነኛ ሰው ብታሳዩ? ካርድ ሞልተን ነው ዩቲዩብ የምንገባው። ገንዘብ አውጥተን ነው፣ ዋይፋይም ቢሆን ይከፈልበታል። ጠቅላላ የሳተ ሰው ነው የሚቀርበው። በቃ ነጠላ አርገሽ አንተም እጅን አጣምረህ ልክ ትልቅ ካህን የምታናገር ነው የምትመስለው። ለህይወታችን ለነፍሳችን የሚጠቅም መልእክት የምታስተላልፍ ነው የምትመስለው። ክርስቲያኖ ሮናልዶን አሳይሻለሁ አለኝ የማላደንቀውን ተጫዋች ምናምን የሚል ወፈፌ እየሰበሰባችሁ እያመጣችሁ ምን ይላሉ? እንደው በስመ አብ ቤተሰቦች ይኸው እንደተመለከታችሁት ነው ቪዲዮን። እጅግ በጣም አስገራሚ የሆነ ነገር ነበር ስትናገር የነበረው። ሰው ስንት ነገር ተገለጸልኝ ይላል። ክርስቲያኖ ሮናልዶ በተገለጸልኝ ስትል የነበረው ታዲያ እጅግ በጣም ብዙ ሰዎችንም ያስገረመና ያሳዘነ ነበረ ቪዲዮ ነበር። ሰመረ ማርያም አስተያየትም የሰጠበት ነበር። ታዲያ የሰመረ ማርያም ችግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች በመግቢያችን ላይ እንደነገርኳችሁ በጋሞ ዞን እየሞቱ ያሉ ሰዎች ቁጥራቸው እየጨመረ ነው። እጅግ በጣም ብዙ ሰዎችም የቻለ ላይ እያዘኑ በቦታውም ሄደው እርዳታ ለማድረግ እየሞከሩ ይገኛሉ። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። እጅግ በጣም ያሳዝናል፣ ልብ ይሰብራል። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ገልጿል። ታዲያ በዚህ ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። ይህ ግን ትክክለኛው የዞኑ ፖሊስ የተሰጠው መረጃ። በጋሞ ዞን ሰሞኑን በተከሰተ ጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ገልጸዋል። ኢንስፔክተሩ እንደገለጹት ከ3 ወረዳዎች ከባድ አደጋ ያስተናገደው የዳጩ ባባ ወረዳ ሲሆን እስካሁን የ59 ሰው አስክሬን መገኘቱን ገልጸው ቀሪ 5 አስክሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ ናቸውም ብሏል። የሆነ ሰማችሁ ነው እንደሞቱትም እግዚአብሔር ነፍሳቸውን ማቆጠግን ያኑርልን። እጅግ በጣም አሳዛኝ አደጋ ነበር። ሰምተን እየተመለስ ነው። ታዲያ እናንተስ ይህን አደጋ እንደ መረጃ ሰሙ የተሰማችሁ ነግሉ ሀሳብና አስተያየት ኮሜንት ላይ አስቀምጡ። መምህር ዘላለም ወንድሙ ከሞተ በኋላ እጅግ በጣም የተለያዩ አባቶች እንዳዘኑ ታውቃላችሁ። ታዲያ አንድ አባታችን ደግሞ እጅግ በጣም በጥልቀት አዝነው እያለቀሱ ብዙ ልጆችን እያጡ ይገኛሉ ያሉ ነበር። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። ወደ ሰማያት ለዘላለም ወደ ሰማያት ይወስዱ ክርስትና ስሙ ወደ ሰማያት ነው። ሰማያት ነው ወሰደና ከፈታችንን ነጽነቱን ላግነት ያንግል ይህ ያላለቀሱ ባያስ ብዙ ኮን ያቀሩት ብቻ ያቀርቻለ አራት ሰዎች የደውድኛል ነው መመራው ከየሉት ቤተክርስቲያን የለችው። ቤተሰቦች አባታችን ሲናገሩ የነበረው ነገር እጅግ በጣም ትክክል ነው። ምክንያቱም እጅግ በጣም ትላልቅ የሆኑ የቤተክርስቲያን አባቶችን እያጣን እንገኛለን። መምህር ዘላለም ወንድሙ እንዲሁም ደግሞ መቼም ደግሞ ቢሆን ማንነታቸው ደግሞ በአቡነ አረጋዊ እንደሞቱ ታውቃላችሁ። ታዲያ እጅግ በጣም ብዙ ሰዎች አብዝተን የምንወዳቸው መምህሮች እንዲሁም ደግሞ ጳጳሶችም እየሞቱ ታዲያ እጅግ በጣም ብዙ ሰዎችም የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። እስኪ ደግሞ ስለ መምህር ዘላለም ወንድሙ ደግሞ አንዳንድ እጅግ በጣም አስገራሚ የሆኑ መረጃዎችም እየተነገሩ ነበረ። መምህር ዘላለም ወንድሙ ማለት
የቀና ጳጳሳት ጀምሮ እስከ ምዕመናን ድረስ እጅግ በጣም ብዙ ሰዎች አብዝተው ያለቀሱበት እጅግ በጣም ብዙ ሰዎች ሊረሱት የማይችሉ መምህር ነው የተባለ ነበረ። እስኪ ደግሞ ይህ መረጃ ሰምተን እንመለስ። ከሊቀ ጳጳስ እስከ ምዕመን ያለቀሱለት ብቸኛው ሰባኪ፣ ገንዘብ ያልገዛው ገንዘብ ያልደለለው በእምነቱ የኖረ ስብከቱን ሰብኮ ብቻ አይደለም ኖሮት የኖረ አንድ ሰባኪ ቢኖረን እሱን አጣን። ጳጳሶች አለቀሱለት፣ አዘኑለት፣ ተናገሩለት፣ መሰከሩለት በአደባባይ። ብፁዕ አቡነ ዲዮስቆሮስ መስክረዋል። ብፁዕ አቡነ ሳዊሮስ መስክረዋል። የቤተክርስቲያናችን የበላይ አባቶች፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅዱስ ሲኖዶስ ዋና ስራ አስኪያጅ ሐዘናቸውን ገልጸውለታል። በበቅሎ በእግሩ እየተመላለሰ ገጠር ከከተማ እስከ ውጭ ድረስ ሲያስተምር አንድም ቀን ለሄደበት አንድም ቀን ለአገልግሎት ለተገለገለበት የገንዘብ አበል ሲጠይቁት ተቀብለው ያውቅ። ፈርመው እዛው ለቤተ ክርስቲያኑ ነው ገቢ የሚያደርገው፣ እዛው አስራት ነው የሚሰጠው። የኖረ መንፈሳዊነቱን ኖሮ ሰብኮ በህይወት ያለፈ ሳይሆን በህይወቱ ተግባር አሳይቶ መንፈሳዊነቱን አስተምሮ እንቁ የሆነ ወንድማችን ነው ያረፈብን። ለኛ ጎደለብን። እውነት ሚዲያ ታይታ ሙገሳ ሲወድ አታዩት። ለታይታ ሲወጣ ለታይታ ሲገኝ አታገኙትም። እሱ ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣው ሰባኬ ወንጌል ነበረ። በእርሱ ትእዛዝ ጥቆማ ብዙ ጉባኤያት ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት በጃንዋሪ 30 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩ ሰጥቶኝ ነበር። በመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው በዚህ ዘመን። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ሲያገለግል እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናትን ያድለን ለኛ። እንደ ሰባኪ ኖሮ እንደ ጳጳስ ተከብሮ የኖረ ወንጌል እየሰበከ ከገጠር እስከ ከተማ ብፁዕ አቡነ ሕምባቆም ጋር በፈረስ በአህያ በጋሪ እየተጫነ ሄደ። ገጠር በእግሩ እየሄደ የሰበከ ከሀገር ውጪ እየሄደ በተጠራበት የሌሎቹ እንደሚደረገው የገንዘብ ክፍያ ሲከፈል ወደሱም አይቀበልም። ሰዎች እንደሰማችሁት ነው። እጅግ በጣም ደስ የሚል ንግግር ነበረ ወንድማችን ሲናገር የነበረው። ምክንያቱም መምህር ዘላለም ደግሞ እጅግ በጣም በተለያየ አጋጣሚ በተለያየ ወቅት በመድረክ ላይ ለመገኘት ያስተላለፋቸው እንዲሁም ደግሞ ሲያስተምራቸው የነበረ ትምህርቶች መቼም ሊረሱ አይችሉም። እግዚአብሔር በድጋሜ ወንድሙን ነፍስ በአጸደ ገነት ያኑርልን ያቆይልን። እናንተም ኮሜንት ላይ እንደዚያ ያላችሁ ሀሳባችሁን አስቀምጡ። ሌላ ደግሞ ቤተሰቦች የትናየት በስተ መጨረሻም መተንፈሻ እጇ ገባ እየተባለ ነበረ። እስኪ መረጃም ሰምተን እንመለስ። እጅግ አስደሳች ነው። የሰው ደስታ የሚያስደስታችሁ የታላችሁ? የትናየት ትልቁ ስጦታ ከአሜሪካ ኢትዮጵያ ደርሷል። በልብ ደጋጎቹ ምክንያት በመጨረሻም ያ ከ3 ኪሎ ግራም በላይ የሚመዝነው ሲሊንደር ታሪክ ሆኖ ቀርቷል። አዶናይና የቦራ ባለቤት ጆኒ ይህን ታላቅ ስጦታ በክብር አበርክተውላታል። በካራማራ ምድር በርካታ የጠላት ታንኮች ብቻቸው ማርከው የሀገራቸው ከፍተኛ የጀግንነት ሜዳሊያ ያገኙት የሻለቃ አሊ በርኬ ታሪክ ዛሬም በአዲስ ምዕራፍ ቀጥሏል። የጀግናው ልጅ የትናየት አሊ በርኬ ላለፉት ዓመታት 3.5 ኪሎ ግራም የኦክሲጅን ማሽን ተሸክማ የምታደርገው ስቃይ ዛሬ የፈጣሪ እርዳታ ታክሎበት የመቋጫ ደጅ ላይ ደርሷል። የትናየት በርኬ በተፈጥሮ በነጻ የሚታደለው አየር መተንፈስ አቅቷት ለዓመታት ስትሰቃይ ቆይታ ነበር። ዛሬ ግን ይህ ድካሟ የሚያቅልላት ድንቅ የምስራች ከአሜሪካ ምድር ተሰማ። ቲክቶከሩ አዶናይና በቦራ አሚውዝመንት ፓርክ ባለቤት
ባለቤት አቶ ጆኒ አደራጅነት በበጎ አድራጎታቸው የሚታወቁት የሎዛ በጎ አድራጎት ስራ አስኪያጅ ዶክተር አሰፋ ደጀኔ የ2026 ስማርት ኦክሲጅን ዲቫይስ ሌትናይት በስጦታ መልኩ አበርክተውላታል። ይህ ዘመናዊ መሳሪያ ብቻ አይደለም፣ አብሮት የተላከው አዲስ መድኃኒት የትናየት ከ6 ወራት ባልበለጠ ጊዜ ውስጥ ማሽኑ ትታ በራሷ መተንፈስ እንደምትችል ተስፋ ተሰጥቶበታል። እናንተስ ታዲያ በዚህ መልካም ተግባር ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ ግለጹልኝ። ቤተሰቦች እንደሰማችሁት ነው። ቃል በገቡት መሰረት በስተመጨረሻም እጅግ በጣም ቀለል በሚል ሁኔታ በየትኛው አይነት ቦታ ላይ የምትንቀሳቀሰው የመተንፈሻ ኦክሲጅን እጇ እንደገባ ነበር የተሰማው። እጅግ በጣም ደስ የሚል ቪዲዮ ነበር አይተን የተመለስ ነው። የሄዱበት መንገድ እጅግ በጣም ነበር ደስ ነው። እጅግ በጣም ብዙ ኢትዮጵያኖችም ደስ ብሏቸው ይህን ቪዲዮ የተቀበሉት ይገኛሉ። ታዲያ እናንተስ ይህን ቪዲዮ እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ አንድ እጅግ በጣም ብዙ ሰዎችን ሲያስገርም የነበረ አስገራሚ የሆነ የህይወት ታሪክ ሰምተን እንመለስ። ሴቶች እባካችሁ ልባችሁን ክፍት አድርጉልን። የባለ ታሪኬ ተማጽኖ ነው። ግማሽ ሚሊዮን እንድገባ ፎሎ እያደረጋችሁ ተከታተሉኝ። ነገሩ እንዲህ ነው። የዛሬ 1 ዓመት ከ7 ወር አካባቢ ከአንዲት ልጅ ጋር የፍቅር ግንኙነት ጀመርን። ቀን ስራ እንውላለን፣ አመሻሽ እንገናኛለን። እንደ ፍቅረኛ ረጅም ሰዓት ወስደን እሁድም ከሆነ ቸርች ገብተን ቀኑን መስለን እንውላለን። ከሰኞ እስከ ቅዳሜ ስራም ሸኝቻት ወደ ስራ እገባለሁ። አንድም ቀን ቤቷ ገብቼ እሷም እኔ ቤት ገብታ አታውቅም። ነገር ግን ስራ ቦታዬ ምሳ ትልክ ነበር። ገንዘብ ሰጥቻት አላውቅም፣ ጠይቃኝም። በወር የሚከፈላትን የደሞዝ ልክ ገምቼም አስቤም አላውቅም። ብቻ ከቆይታ አንዴ አስቤዛ ልካለሁ። ከቆይታ በኋላ የጋብቻ ትምህርት ለመውሰድ ተስማማን። በመሃል ተጣላችኝ። ምክንያቱ አልገባኝም ነበር። በአጋጣሚ ጥላቻው በጓደኛዋ ወሬ በረታና ከ3 ሳምንት በኋላ ያለ አስታራቂ ታረቅን። ቁጭ ብለን ተወያየን። ነገር ግን በሁለተኛ ቀናችን ድንገት የዛሬ ወር እኮ ሽማግሌ ልክልኝ ነበር ሳይልክ ቀረ አለችኝ። አልገባኝም። ማን ነው የሚልክልሽ አልኳት። የድሮ ፍቅረኛዬ በማለት መለሰችልኝ። ከአንድም 2-3ቴ እልካለሁ ብሎ አላከም እያለች አልቅሳ ነገረችኝ። ደነገጥኩ። ቀጥላም ቤት ተከራይቶ የሚያኖረኝ እሱ ነው። ጂንካ አብረን ኖረናል። 40 ምንጭም ሲመጣ ቤት ያርፋል። የምትተኛበት አልጋና ሌሎች ነገሮች ሁሉ የእሱ እንደሆነ ነገረችኝ። ይበልጥ ደነዘዝኩ። የተቀመጥንበት ቦታ ዞረብኝ። ባለትዳር ነሽ ስላት አይ ኤክስ ከነበራት ሴት ጋር አብረህ አትሆንም አለችኝ። ይበልጥ ደነገጥኩ። ለደቂቃዎች ምንም ሳልላት እንባዎቼ ወረዱ። አመሰግናለሁ አልኳት። እንግዲህ አሁን ሙሉ ለሙሉ ሳንለያይ ሽማግሌ ተልኮላታል ተብሎ መርዶ ተረዳሁኝ። ይህ ሁሉ የሆነው ከእኔ ጋር ሆና ስለ ትዳር ስናወራ የወደፊት ህይወታችንን ስናልም ነበር። ልቤ ተሰበረ። ቁርጤን አውቄ ቁጭ ብያለሁ። ሴቶች እባካችሁ ልባችሁን ክፍት አድርጉልን። የምታስቡትን እንወቅ። አለበለዚያ እኛም እናንተም ቆመን መቅረታችን ነው። ይህ የባለ ታሪካችን ሐሳብ ነው። በዚህ ሁኔታ ውስጥ ሆኖ ምን ማድረግ ነበረበት ትላላችሁ? የሴቷ ድርጊትስ ከምን የመነጨ ይመስላችኋል? ዛሬን ለነገ እንኑር። መልካም ጊዜ። ያው ታሪኩ እንደሰማችሁት ነው። እጅግ በጣም ብዙ ሰዎች ተቀበሉት ይገኛሉ። በሰዓት ላይ አስገራሚ ነገሮችን ብዙ ጊዜ ይዤላችሁ መጥቼ ነበር። ታዲያ ይህን መረጃ ስትሰሙ ምን አይነት ስሜት ተሰማችሁ? እስኪ እናንተም መረጃውን ከሰማችሁ በኋላ የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች ሳምሶን ታደሰ በቢ ደግሞ በጣም አስገራሚ የሆነ የድምፅ ልውጦችን እያደረገ ነበር። እስኪ ደግሞ መረጃም ሰምተን እንዴ ለምን ዘጋህብኝ? ሄሎ ለምንድን ነው የምትዘጋብኝ ሳምሶን? እኔ የምለው ወይ የዓመት ልጅ ነሽ? ስማ ልንገርህ፣ ድንገት ሰው ስልክ ላይ ተደውሎ አሁን እንዳልሽ እኮ አይባልም። አዎ ግን የምትፈልጊውን ጉዳይ ራስሽን አስተዋውቀሽ እንዲህ ነው በዚህ ጉዳይ ላይ ላወራ እፈልጋለሁ ይባላል። እንደ ዱርዬ ዝም ብሎ እንደዚህ መናገር እኮ አይቻልም። ግን አንድ ነገር ልጠይቀው። ኦኬ እሺ፣ ማን ልበል? ለመሆኗቸው እኔ ያሁን የሚስትህ አሜሪካ ሀና እባላለሁ። ኦኬ እሺ፣ ሀና ግን ስልክ ላይ የሚመጣው ሜሮን ብሎ ነው። ትሩ ኮል ካለህ ሜሮን ብሎ ይመጣል። የኔት ምንድን ነው የፈለግሽው? ቆይቺ ውሽማ ሜሮን ማለት ነው። አዎ ሜሮን ነው የሚለው። ግን አይደብርህም? በሚስት ላይ ውሽማ በእግዚአብሔር ሳትዋሽ አይባልም። ለምን? ነውር ነው አይባልም። ያ ተፋታሃል። ግን ቢሆን ያደረግሽ ማንሳት መጨረሻ ነውር ነው። እንዴት ምን አይባልም? ምኑ ነው ነውር? ሳምሶን አይባልም። አንተ ምን አውቀሽ እኔ እንዳለ እንደሰማችሁት ነው ቤተሰቦች። ብዙ ሰዎች ሲቀበሉት የነበረ መረጃ ነበር ሰምተን የተመለሱት። ታዲያ እናንተስ እውነቱ ማን ጋር ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ደግሞ በዚህ ዙሪያም ያሹ የተለያዩ ንግግሮችን እየተናገረች ነበር። እስኪ ደግሞ መረጃም ሰምተን እንመለስ። እኔ በጣም ደነገጥኩኝ ጋይስ።
ማለት ደነገጥኩኝ። በጣም ነው የደነገጥኩት። አልጠብቅም ማለት አንዳንዴ ሰዎች አሁን እሷ ወጣ ብታወራ ተቀባይነት አታገኝም። ስም ለማጥፋት ነው የሚባለው። ምክንያቱም ብዙ ሾዎች የታየበት ትዳርም አላት የራሷ ሴትዮዋ ማለት ነው። ከዛም ማድረግ ያለብኝ አንድና አንድ በጨዋ ደንብ እንደ ሴትነቴ እንደ ሚስትነቴ እኔ ሚስት ነኝ፣ ባለትዳር ነኝ፣ የልጅ እናት ነኝ። ሴት ስሆን ሚስት ስሆን የሚሰማኝ ስሜት አለ። ልጅቷን ብትወጣና ብትነግራችሁ ትነግራችኋለች። እንዳት ነው ሳጽናናት የነበረው። ቆይ ተረጋጊ፣ ነገሮች ይስተካከላሉ፣ አትናደጂ፣ በቃ ከሆነ ሆነ ነው፣ ተረጋጊ ማለት ነገሮችን ከመወሰንሽ በፊት ሚዲያ ላይ ከማውጣትሽ በፊት ወስኝበት፣ አስተውይ። እዚህ ጋር ይሄ ነገር ሚዲያ ላይ ከወጣ በኋላ ነገ ትዳርሽ ሊቀጥል አይችልም። ወይም ደግሞ ቢቀጥል እንኳን ሁሌም ጸብ ሊኖርሽ ይችላል። ማስተዋል ግን አለብሽ። አይ በፍጹም ስልኳን የሴትዮዋ ስልክ ላይ ደውላ ስታናግራት አላገጠችባት። ባይዘዌ አንዳንዴ ሰዎች ተበድላችሁ በደል ደርሶባችሁ ሰው ጥፋታችሁ ታውቁ ሰው መጥቶ ሲያናግራችሁ ጥፋታችሁን አብራት ተሽለጥጣችሁ መውራት እንጂ እኔ ስምና ዝና አለኝ እኔ እንደዚህ ነኝ ምናምን ብለሽ አረካት ብታረግ እሱ ድሮ ቀረ። እሱ ታሪክ ሰው ስተት ሲሰራ ትዋረጃለሽ። አለቀ አለቀ። አክብረሽ ይቅርታ እንደዚህ ነው እንዴ እንደዚህ እኮ ነው ብለሽ ለማስረዳት እንጂ ከቨር ለማድረግ ማን እንደዚህ ጊዜ እኮ አይደለም ግለሰብ መንግስትም ጥፋት ሲያጠፋ እኮ ይተቻል እኮ አይደል እንዴ? ምን ስለሆናችሁ ምን ስለሆናችሁ ነው አርቲስቶች ማትተቹት? ሶ ልጅቷ ደውላ ስትነግር ጭራሽ ባይዘበይ ልጅቷ ጎበዝ ናት። እቺ ሚስት በጣም እያንዳንዱን ነገር ሪካርድ ታደርጋለች። እያንዳንዱን ነገር ማለት ነው። አይደለም በቀጥታ የሚደወለውን ቀርቶ በዋትስአፕ የሚደወለውን ስልክ ማለት ነው ሪካርድ አድርጊ ብያታለሁ። ሁሉንም ነገር ይሄ ማስረጃሽ ነው። ከባልም ጋር የምታወራው ከራሷ ባል ጋር የምታወራው ከዛ ጋር የምታወራው ከባል ጓደኞች ጋር የምታወራው እያንዳንዱን ወሬዎች ሪካርድ አድርገሽ አስቀምጪ። ይሄ ለአንቺ ማስረጃሽ ነው። ምክንያቱም አንድ ሰው እንዴ ያሏትም ይሄንን ነው ባይዘው ቴክስት ስለተደረገ እንደዚህ ነው እንዴ ቴክስት ስለተደረገ እንደዚህ ነው እንዴ እንዴት ነው የኔ ባል ጋር ማይ ላቭ ጉድ ሞርኒንግ ማይ ላቭ የሚባለው? የኔ ባል እንዴ የልጅ አባት ጋር የትናሲ ሌላ ነገር ከሌላት ለምንድን ነው ማይ ላቭ ብላ ባሌ ጋር የምጽፈው? እስኪ ንገሩኝ። አይ ሚስ ዩ ቤቢ የምትለው አይ ሚስ ዩ ብላ ቴክስት የምታረግለት ሴት ከሱ ጋር ሌላ ነገር ከሌላ ማስሎንሽ ነው የኔ ጓደኛ ጋር የኔ ባል ጋር እንደዚህ ብላ የምትጽፈው? አንድ ሴት የሆነ ነገር ከሌላቸው አይ እኔ ኖርማል ሁሉንም ጓደኞቼን እንደዚህ ነው ኖ ኖ ኖ ኖ ኖ ኖ አይባልም። ባለ ትዳር ወንድ ጋር አይ ሚስ ዩ ጉድ ሞርኒንግ ማይ ላቭ ቤቢ አይባልም። ይሄ አይባልም። በነገራችን ላይ አይባልም። እንደዚህ የሚል ሰው ሲጀመር ጤነኛ አይመስለኝም። ያቺም ትዳር አላት እሱም ትዳር አለው። ሚስት ደግሞ የሚሰማ ስሜት አለ። እኔ ባሌ ጋር ቢሆን ነዷል ሁሉም ነገር ነዷል። ስለዚህ ሁላችሁም ቤት ይሄ ነገር ሲመጣ አንደርስታንድ ታደርጉታላችሁ። ስምና ዝና ምናምን ስላላችሁ አይደለም። ሰው ስተት ሲሰራ ስተቱን ስትነግሩት እንደሰማችሁት ነው። ቤተሰቦች ብዙ ጊዜ የቆዩ ባለትዳሮች በይፋቱ ደስ ይላል። ምክንያቱም በተለይ ደግሞ ልጅ በመሀላቸው ያሉ ባለትዳሮች ብዙ ጊዜ አብረው ሲኖሩ እጅግ በጣም ደስ ይላል። ታዲያ እጅግ በጣም ብዙ ሰዎችም በሰው ትዳር ውስጥ መግባት የለባቸውም፣ ችግራቸውን በግል ለመፍታት ይችላሉ እየተባለ ነበር። እናንተ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ደግሞ ሌላ አንዳንድ ወቅታዊና አነጋጋሪ እጅግ በጣም ብዙ ሰዎች ሲቀበሉ የነበረ አንዳንድ ቪዲዮዎች ነበሩ። እኚህ ቪዲዮዎች አይተን እንመለስ። ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንዲል የታሪክ ሰንሰለታችን ዛሬም ኢትዮጵያን የሚበሉ ኢትዮጵያን የሚገሉ ኢትዮጵያን የሚያጠፉ ከራስ ወደተው ራሳዋን የሚመቱ ብዙ እልፍ ትውልዶች አሉ። ኢትዮጵያን እንደዚህ ተጋደሉ፣ አጥንታቸውን የከሰከሱ፣ ደማቸውን ያፈሰሱ፣ ስጋቸውን ለአሞራ የበተኑ ስንት አሉ። እዛ እንደዚህ እያለች ሀገር እዚህ ደርሳለች። ምንም ይወክላት ማንም ይምራት፣ ምንም አይነት ዜጋ ይኑራት፣ ነገር ግን ሀገር ስትዘረፍ ማየት ያማል፣ ያደክማልም፣ ያቆስላል። በኢትዮ ጅቡቲ ባቡር ጣቢያ ሀዲዶች ላይ የምናየውም ይህንኑ ድነት ተለቅታ ለሰራችው ነገን ያዩልኛል ትውልድ አሳልፋለሁ ብላ ላሰበች ሀገር እሷን ንብረት እየፈቱና እየሸጡ እዚሁ ሀገር ውስጥ ለሚኖሩ ነጋዴዎች እየሰጡ ሀገር በዚህ መልኩ የምታበልጽጋቸው ብዙ ባለሀብቶች አሉ። እዚህም ባለሀብቶች የሚደግፉ እልፍ ሌቦች አሉ። የትኛውም የፖለቲካ የዘር የሃይማኖት ልዩነት ይኖርባችሁ፣ ሀገር እንደ ሀገር ግን አንዲት ነች። ስለዚህም የችን ሀገር የመጠበቅ ግዴታ ይኖርብናል። የባቡር ሀዲድ ብሎኖች እየፈቱ የትኛውንም ሆድ መጥቀም ህሊናን ከመጉዳት ወዴትም አያሸሽም። ባቡሩ የሚታፈሩትን ትውልዶችንም አደጋ ላይ መጣል ህሊና ወቀሳ አያድንምና እባካችሁ ቆም ብለን እናስብ። ግጥ ነው ረጅም ኪሎ ሜትሮችን የሚቆጣጠርም የሚከታተልም አካል ማቆም ይከብድ ይሆናል። ነገር ግን ህሊና የሚባል አካል አለን። ህሊናችን ካልያዘን መቼም ቢሆን ሀገር እንደተባለውም እድሏት እየበሉ ይኖራሉ፣ የሞቱላትን ደግሞ እየረሳን እናልፋለን። እባካችሁ ከቀልብያችን እንመለስ። የሀገር ንብረትን ከማውደም እንቆጠብ። የትኛውም አግባብ ልክ ያልሆነ ነገር ሁላ ልክ አይደለም። ይህንን የባቡር ሀዲድ አያችሁት? አዲሱ
ሰበታ ድሬዳዋ ጅቡቲ የአዲሱ የባቡር ሀዲድ ነው። እንዳለ ብሎኖቹ ተለቅመዋል። ይህንን ቪዲዮ ቀርጸ ህብረተሰብ እንዲያቅ ያረክ ሰውዬ የተባረኩን። እንግዲህ እነዚህ ብሎኖች ሀዲዶቹ ላይ የታሰሩበት ዋና ምክንያት ሁለቱ ሀዲዶች በእኩል ዲስተንስ እንዲኖራቸው ለማስቻል ነው። ምክንያቱም የባቡሩ ሀዲድ ቸርኬው ሀዲዱ ላይ እንዳርፍ ወይን እንዳይወጣ ወይን ውስጥ እንዳይሆን ኢኩቪቫለንት የሆነ ኢኳል የሆነ ዲስተንስ ኖሮት በዛ ላይ እንዲሽከረከር ለማስቻል ነው። ሀዲዱ ጠባብ ከሆነ የባቡሩ ቸርኬ ውጪ ይሆናል። ሀዲዱ ሰፊ ከሆነ የባቡሩ ቸርኬ ውስጥ ይሆናል። ስለዚህ ባቡሩ እንዲንቀሳቀስ አያግዘውም ማለት ነው። ስለዚህ ኢኩቪቫለንት የሆነ ኢኳል የሆነ ዲስተንስ ኖሮት በሀዲዱ ላይ ቸርኬው እንዲሽከረከር እንዲያግዘው ነው እነዚህ ብሎኖችን ማሰር ያስፈለገው። እንግዲህ ብሎኖቹ ተፈተው ተለቅመው ለቆራሌ ከተሸጡ ምን እንደሚከሰት አስቡት። ሰው ጭኖ በፍጥነት የሚመጣ ባቡር የት ሊገባ እንደሚችል አስቡት። በኋላ ብለን ነበር ከማለት ያገባኛል። አቶ ታከለ ኡማ ይህን ነገር እንድታስተካከል እንጠይቀሃለን። ቲክቶከሮቹን ይዘህ በየቦታው ሾው ከማሳየት እንደዚህ አይነት ነገሮችን ማስጠበቅ እንዳይወሰድ፣ ተወስዶም ከተገኘ ደግሞ ማስተካከል ያንተ ኃላፊነት ነውና በኋላ አደጋ ደርሶ በሰው ሕይወት ላይ ጉዳት ከመድረሱ በፊት እኛም ብለን ነበር ከማለታችን በፊት ይሄ ነገር እንዲስተካከል እንጠይቃለን። ንብረቱም እንዲጠበቅ እንጠይቃለን። ከዚህ በተጨማሪ የኮምቦልቻ አዋሽ ኮምቦልቻ ሐራ ገበያ መቀሌ የባቡር ሀዲድም በዚህ ደረጃ ብትንትን ወጥቷል። እዛው ጫካ ውስጥ ቤት ሰርተው እነዚህም ብሎኖች የሚለቅሙ ሰዎች ጭምር ከዚህ በፊት ፖሊስ ይዟቸው አይተናል። ይሄም ሀገር በዱቤ ተበድራ ያሰራችሁ ሀብት ነውና የማስጠበቅ ኃላፊነት የእርሶ መሰለኝ ታከለ ኡማ። በዚህ ደረጃ ብታስጠብቋቸው። በእርግጥ እሱ አሁን አገልግሎት ስለማይሰጥ ሰው ላይ ጉዳት ያደርሳል የሚባለው ደረጃ የለም። ነገር ግን ይሄኛው ሰው እየጫነ እየሄደ ነውና በሰው ነፍስ አትቀልዱ ለማለት እንወዳለን። ከዚህ በተጨማሪ የቀድሞ አዲስ አበባ ድሬዳዋ ጅቡቲ የባቡር ሀዲድም እንደዚሁ እየባከነ ቆራሌዎች እየገዙት ነው ያሉት። በጣም የሚገርመኝ ነገር የሚሸጡ ሰዎች ሳይሆኑ የሚገዙት ካምፓኒዎች፣ ይህም ብረት የሚያቀልጡ ካምፓኒዎች ሰዎችም ሲቀበሉባቸው እንዲሁ ደግሞ እጅግ በጣም ብዙ ሰዎች ሲያስገርም የነበረ ቪዲዮችን ነበር ሰምተንና ተመልክተን የተመለስ ነው። እናንተም የተሰማችሁ የግል ሀሳብና አስተያየት ኮመንት ላይ አስቀምጡልን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይመስላሉ። በቀጣይ እናንተ ቁም ነገር አስጨብጣሉ ሀሳብና አስተያየቶችን ያመጣሉ የማስባችሁ ቪዲዮች ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ለቃችሁ ነው ቪዲዮች ሁልጊዜ እንደምታደርጉልኝ ላይክ አድርጉልኝ። ቴንኪዩ